ከዚህ በኋላ ለመነችው ማለት ነው። ብትሳል አታገኙም። እሱ ከዚህ በኋላ አታገኙም። ብትሳል አታገኙም። እኔ ከዚህ በኋላ ሄርሜላ ትኑርለት። ከዚህ በኋላ ሩታም ብቻ ስለጠላችሁ እንዴ? አንተ ሴት እኮ ነች። እኛ ጠልተናት አይደለም። ማታደርገው ድርጊቷ ነው እኛ ምን እንድጠላ ያደረገች። በቃ እንደ ሴትነት በቃ ተከብራ መቀመጥ እንደ ሴትነት ለመነችው፣ ጠየቀችው። በቃ ሩታ ስንት ሁሉ ታስገባለች፣ ታስወጣለች። የሆነ ማለት የምትጫወተው ድራማቲክ ነገር ነው የምትጫወተው። ገብቶሃል አይደል? የተሻለ ሰው ታገኛለች ሩታ፣ ከማንም በላይ የሚንከባከባት ልክ እንደ እንቁላል እየሳሳ የሚንከባከባት ታገኛለች። መቼም ቢሆን አብርሃምን የሚደርስላት መቼም ቢሆን አብርሃም ያደረገው ነገር ጥሩ ነገር አንድ ነገር ሩታ ምናልባት የጠየቀችው ወይም ደግሞ እንደዛ ይቅርታ ያደረገችው በሴትነት አላል በሴት አቅሟ ይቅርታ ጠየቀችው ልጃቸው ያላባት ፍቅር እንዲያርግ ብላ እንጂ ወንዳታ ምናምን ነገር አይደለም። አብርሃም ሄርሜላን አፈቅርሻለሁ ስላላት ብዙዎቻችሁ በጣም በቃ ማለት ተበሳጭታችሁ ምን አልተበሳጨንም። በነገራችን ላይ እኔ ደስ ብሎኛል እኮ ነግሬያችኋለሁ። ደስታዬን እኔ ገልጫችኋለሁ። ሁላ ሰርጋቸውን ሁላ እንደማርገር እኔ ተናግሬያለሁ። የአብርሃምና ሄርሜላን ማለት ነው። ከአብርሃም ጀርባ እኛ እንዳለን እንዲያውቁ እንፈልጋለን። መቼም ቢሆን ማለት ነው። ማለት አሁን ላይ በቃ ሁሉም ስለ ሩታ እንደዚህ ነው የሚሉት ከጀርባ እኛ አለንልሽ ምናምን። እኛም ከአብርሃም ጎን አለን። ምንም ነገር ቢመጣ እኛም ከአብርሃም ጎን አለን። ሰላም፣ እንዴት ናችሁ? እኔ ደህና ነኝ። የኔ ውድ ቤተሰቦች እንዴት ናችሁ? ያው ቆይቼም ቢሆን ቪዲዮ ላይ ከሰታለሁኝ። መጥፋት ፈልጌ አይደለም የጠፋሁት፣ አንዳንድ ነገር ያው አስገድዶኝ ነው። አሁን ላይ እየተፈጠረ ያለው ነገር ሁላችሁም ታውቃላችሁ። ማለት እኔም ያው ቪዲዮ ላይ ባልመጣም ከጀርባው ብዙ ነገር እየተከታተልኩኝ ነበረ። ብዙ ነገር ለማስተካከልም እየሞከርኩኝ ነበረ። ግን እነዛን ነገሮች ያው ከጀርባው እያስተካከልኩኝ ያው ስላልቻልኩኝ ዛሬ ቪዲዮ ላይ መጥቻለሁ ማለት ነው። ማለት ያው ብዙ ለማስተካከል የሚጥሩ ሰዎችም አሉ፣ ለማበላሸት የሚጥሩ ሰዎች አሉ። ያ ስለሆነ ዛሬ ደግሞ እስኪ በቪዲዮ ልምጣና እና ብዙ ለማበላሸት የሚሞክሩ እያቀሳሰሩ ምናምን እንትን ከሚሉት ውስጥ አንዱን ሰው ዛሬ ላገኘው ደውዬለት አልመጣም ብሎኝ በመከራ ምናምን እሺ እመጣለሁኝ ብሎኛል አሁን። እና ግን እሱ እስኪመጣ አንዳንድ ነገር ልበላችሁ። ማለት ሁሉም ሰው የራሱን ውሳኔ ነው የሚወስነው። አብርሃም የራሱን ህይወት ነው የሚኖረው፣ ማንም መጥቶ አይወስንለትም። ያ ማለት ሩታ የልጁ እናት ናት። ቢሆንም ግን ከዛ በፊት አሪፍ የሆነ ህይወት ነበራቸው። ዛሬ ላይ ደግሞ አሪፍ ላይ ስላልሆኑ መለያየቱን ወሰነ። ያ ማለት አሁን ላይ ከሄርሜላ ጋር ነው ያለው። ወጣቷላ ከሄርሜላ ጋር ደግሞ ሲሆን ዝም ብሎ አይደለም ከሄርሜላ ጋር አፍቅሯትም ሊሆን ይችላል ላይሆንም ይችላል። ያው እሱ የልቡ የሚያውቀው እሱ ነው። ግን እንደዛም ሆኖ ሄርሜላን በአንዴ አይደለም አፈቅርሻለሁ ያላት። ሄርሜላ እንደዛ እግሩ ስር ወድቃ ምናምን ሄርሜላ ስለምታፈቅረው ነው እንደዛ ያለችው። ያ ሁሉ ነገር ስታደርግ የነበረው ስለምታፈቅረው ነው። ባታፈቅረው ኑሮ ደግሞ የልጅ አባት ሆኖ ከነ ልጅህ ልቀበልህ ማለት በራሱ ይሄ የሆነ እንደምታፈቅረው የምንረዳበት መንገድ ነው። አፈቅርሻለሁ ሊላት የቻለው ስንት አንገራግሮ ምናምን ብዙ ነገር አስቦበት ምናምን ነው። እና ያን ቃላት ሲላት ምን ያህል ደስተኛ እንደሆነች ምናምን እንግዲህ አይተናል ሁላችን። ግን ያቺን ቃላት ደግሞ አፈቅርሻለሁ ሲላት ብዙ የአብርሃም ጠላት ብዙ ደስ ያላላቸዋል። እንደኛ ደግሞ ደስ ያለንም አለ። ምክንያቱም ሁሌ ከሩታ ጋር እዛ እየተጨቃጨቁ ምናምን ያው ማለት ሳይዋደዱ አብረው እዛ ልጅ ብቻ በመሃላቸው ስላለ እንትን ትዳር ሊቀጥል አይችልም። እና ያው እነዛን ነገሮች ለማስተካከል እኔም ሰሞኑ አዲስ አበባ ነበርኩኝ። አዲስ አበባ ሆኜ ነገሮችን ለማስተካከል ሞክሬ ነበረ። ማለት አብርሃም ያለበትን ነገር ለማጣራት ምናምን እንትን ብዬ ነበረ። ግን ያው መስተካከል ስለማይችል ከሄርሜላ ጋር መሆን ይችላል ማለት ነው። እና አሁን ዛሬ አንድ ማለት ነገሮችን የሚያቀሳስር ሰው አግኝቻለሁ። ማለት ያንን ሰው ደውዬለታለሁኝ ቅድም ያልኳችሁ ማለት ነው። ትንሹ የሚባል ነው።
ልታውቁት ትችላላችሁ። እና እሱን ጠርቼዋለሁኝ ማለት ደውዬ ስጠራው ለምንድን ነው መጣው አልመጣም ምናምን አይነት ነገር ብሏል። ማለት ያው እኔ ስለነሱ ላወራው እንደሆነ ገብቶት የሚሆን አላውቅም እና በመከራ ነው እና ምናምን ያልኩት ያው በስንት ትግል እሺ እመጣለሁ ብሎኛል እና እሱን እየጠበቅኩት ነው። እንደውም መጣ። እንዴት ነህ? ሰላም ነው አለን። እንዴት ነህ? ቆየ ከደወልኩልህ ስራ ነበርኩ ለዛ ነው እንዴ? ማለት አንተን ለማግኘት ብዙ አንተ ደወልክልኝ? እኔ ነኝ የደወልኩልህ። ቪዲዮ ለአስፈላጊ ነው። ቪዲዮ ችግር አለው? ችግር አለው? አይ ልታወራኝ በአብርሃም ጉዳይ ነው አይደል? ልታወራኝ የመጣው ስለዚህ ቪዲዮ አስፈላጊ ነው። ምን ችግር አለው? አስፈላጊ ነው ብዬ አላስብም። እኔ ማለት ምን የሚያስፈራ ነገር አለ ነው? አንተ ቪዲዮዎች ማውራት አንችልም? እኔ እናንተ አይ እኔ ፈልጌው ነው ቪዲዮውን እኔ ፈልጌው ነው ወይስ ችግር አለው? ነው እኔ ችግር የለብኝም። የምትፈራው ነገር አለ ነው ወይስ ከጀርባ ምንም ነገር የሚያስፈራ ነገር የለም። ቀጥልሽ አውራ። አይ የሚያስፈራ ነገር እኔ ምንም የሚያስፈራ ነገር ያው ፊት ለፊት ሆኜ ነው የማወራቸው ቤተሰብም ማለት ነው። እና ትንሹ ማለት ይሄ ነው ቤተሰብ እና ላወራ የፈለኩት ማለት ሰሞኑ አሁን እየተፈጠሩ ያሉ ነገሮች ከነዛ ውስጥ አንዱ ያንተ እጅ አለበት መሰለኝ። ከየትኛው ነገር? አሁን ስለ አብርሃምና ስለ ሩታ ላይ አብርሃም ሄርሜላን አፈቅርሻለሁ ስላላት ብዙዎቻችሁ በጣም በቃ ማለት ተበሳጭታችሁ ምን አልተበሳጨንም። በነገራችን ላይ እኔ ደስ ብሎኛል እኮ ነግሬያችኋለሁ። ደስታዬ እኔ ገልጫችኋላችኋለሁ። ሁላ ሰርጋቸውን ሁላ እንደማርገር እኔ ተናግሬያለሁ። የአብርሃምና ሄርሜላን ማለት ነው። ስለዚህ እኔ ምንም ነገር ቅር የሚያሰኝ ነገር የለም በዚህ ላይ። አይ ግን አይመስልም። ምንም አይመስልም። አሁን ማለት ልክ እንዳንተ ብዙ ሰዎች አሉ እንደዚህ። አይ አሁን ይመስለኛል እያስመሰላችሁ ነው ይመስለኝ እናንተ ማለት አሁን ቆይ እሱ የሚኖረው የራሱን ህይወት ነው። ግዴታ ደግሞ ከሩታ ጋር መሆን የለበትም። የለመነውም የለም አይደል? የለመነውም የለም። አብርሃም ግን እኮ የሚመስለው እንደዛ ነው አይደል? ማንም የለመነው የለም። እሺ አንደኛ ነገር ልንገር አይደለ? ታውራን እስከምደረስ ሩታ ምናልባት የጠየቀችው ወይም ደግሞ እንደዛ ይቅርታ ያደረገችው በሴትነት አለ አይደል? በሴት አቅሟ ይቅርታ ጠየቀችው ልጃቸው ያላባት ፍቅር እንዲያርግ ብላ እንጂ ወንድ አታ ምናምን ነገር አይደለም። ሺ ወንድ መደር ትችላለች። ሲጀመር አለ አይደል? እኔ እንጃ አላውቅም። ሲጀመር በቃ አይመጣጠኑ ታውቃለህ አይደለ? እሱ ችግር የለውም እኮ ልጁም እኮ ቢሆን ማለት ነው ከጎኑ መሆን ይችላል። ችግር የለውም። ግዴታ አብረው ስለሆኑ ምናምን አይደለም። ደግሞ ለልጅ ተብሎ ደግሞ የነሱ ትዳር አሁን ከዚህ በኋላ ያለው ትዳር ከዚህ በኋላ ስንት ልጅ አለ? አንድ ልጅ ብቻ ወልደው አይደለም እንትን የሚሉት አይደል? ከዚህ በኋላ ስንት ልጅ? አይ ከዚህ በኋላማ ሲጀመር እሷን ብትፈልግም አታገኝም ከሱ እሱ ቢፈልጋት ሲጀመር ነው ያለው። አረ በስመ አብ ይሄ ነገር እኔ ልንገር አይደለ? ለምኑ አንተ ምናልባት የሄርሜላ ወይ ሄርሜላ ልካን ይመጣው ወይ አብርሃም ልኮ ነው። ይሄ ግልጽ ነው። ምክንያቱም ቆይ አስጨርሰኝ። ምክንያቱም እኔ እየደወልኩኝ እዛ አላረለ በማየው መንገድ ሲሄድ አብርሃምንም ደውዬ ስለማወራው ምናልባት ያችን ነው ማላወራት ስሟን አልጠራም የላከችው ማለት ነው። ስለዚህ ነገ ሄርሜላን ትቶ እንደሚመጣ ይለ ማለት ነው። እኔ በሙሉ እምነት ነው የምነግራችሁ። ደጋግሜ ይሄን ነገር ነግራችሁ ዛሬም አያረገውም አይደለ? የዛኔ ሲያደርገው ትንሹ ምን አለ ትላላችሁ ሁላችሁም ማለት ነው። ኤኖስ ምንም ነገር አይመለከተንም እኮ አብርሃም ሩታን ለቅቃት ሄርሜላን አገባት። በቃ ምንድነው ኖርማል ነገር ነው። ማንም ሳይናደድ ማንም ሳይበሳጭም የተሻለ ሰው ታገኛለች ሩታ ከማንም በላይ የሚንከባከባት ልክ እንደ እንቁላል እየሳሳ የሚንከባከባት ታገኛለች። መቼም ቢሆን አብርሃምን የሚደርስላት መቼም ቢሆን አብርሃም ያደረገው ነገር ጥሩ ነገር አንድ ነገር እንዴ ቆይ አይደለም እሱ ማለት እሱን የምትፈልገው ቢሆን ማለት ነው ብዙ መስዋዕት ትከፍልለት ነበር። ምንም ያለችው ነገር የለም። ሩታ ነች መስዋዕት ያልከፈለችው። አሁንም ቢሆን እኮ ይኸውልህ ሲተዋት ራሱ እኮ ምንም ነገር አላለችም። ለምን ትላለች እንዴ? መረጥ አይደለም ለምትወደው ሰው ብዙ መስዋዕት ትከፍላለህ። ከወርቅ መዳብ ይሸለኛል አለ ኖ እንደዛ አይደለም። አሁን የሆነ ሰው እኮ አንተ የምትፈልገው ከሆነ ማለት ነው ቢያንስ የሆነ ነገር መስዋዕት ከፍለ እመልሰዋለሁ ብለህ እንትን ምትል አሁን እኔ እንደማታፈቅረው እንደማትፈልገው አይነት ነው። እኔ ተረዳሁ። እሺ እሱ ይፈልጋታል አብርሃም ይፈልጋት ነበር። ቢፈልጋት ለምን ያን ነገር ለምን ሄርሜላን ለምን መረጣ? ልክ ሩታ ስትሄድ ሄርሜላን ለምን አፈቅርሻለሁ ያላት። ይሄ ደግሞ አንድ ነገር ምንድነው መሰላችሁ? ምክንያቱ
በአላ በሰው ህይወት መጫወት ስለሚወድ ነው አብርሃም ማለት ነው። ጠንቅቄ ነው ማለት አንተ እንዴ በረም ታውቀዋለህ። አረ እንዴ ጓደኛ ነው አብርሃም ጓደኛ ነው። ስለዚህ ሩታን ደግሞ ሩታ ምን አይነት መስዋዕትነት እንደከፈለች ሩታ መስዋዕትነት አልከፈለች የምትሉ ሰዎች ካላችሁ እኔ በጣም እግዚአብሔርን በጣም ነው አላረን ይቅርታ ነው ብላችሁ። ምክንያቱም ከመጀመሪያው ድሮ ጀምሮ ልንገርህ መሰለኝ ለአንተም ለኦዲየንስም ማለት ነው ሩታ ምንም ነገር መስዋዕትነት አልከፈለችም። ሄርሜላ መታ እዚህ ስለተቅለሰለሰች እቃ ስለሰጠችው አይደለ ብርቅ ወርቅ ምናምን ብር ምናምን ስለሰጠችው ስለምትወደው ነው ያረጋውሽ። አስጨርሰኝ እኔ ይሄን ነገር የተነገርኩ ስለምትወደው ስለምታፈቅረው ምናምን አይደለ። ሩታ ምንም ነገር ለአብርሃም መስዋዕትነት አልከፈለችም ብላችሁ ስለምታወሩ ነው ይሄን ነገር የምነግርህ። ከመጀመሪያው ጀምሮ ሲባል ቤተሰብ ተሳለት ሄደችው እሷ ነች። ከቤተሰብ ጣልታ ሄደችው እሷ ነች። ኢቭን ነፍሰ ጡር ሆና ራሱ ነፍሰ ጡር ሆና ስንት ነገር ሲያደርግባት ስንት ነገር ይሄ ከሄርሜላ ጋር ሄደው ኩሪት ላይ ክርፍቱ ምናምን ነገር የትም ሲዝናና እያለቀሰች የነበረችው በወዳ ውስጥ ልጁን ይዛ እሷ ነች። ኢቭን ወልዳ ራሱ እየመጣ ሲበጣበጣት የነበረው እሱ ነው እንጂ ማንም አይደለም። እሱ ነው መስዋዕት እንደተከፈለች የከፈለው ወይስ እሷ ነች? ይሄን ነገር ግልጽ አድርግልኝ። ያኔም እኮ ልጅ የሱ ልጅ ሆዷ ውስጥ ስላለ ነው እንጂ ምን እሷም እኮ እንትን ማለት አቅቷት አይደለም። ግን ልጅ ስለያዘ እርጉዝ ስለሆነች ምንም ማድረግ ስለማትችል ነው። የዛኔ ሩታ እሺ፣ እንደዛ አሁንም እንደዛ ከመጣ ሩታ እስኪ አንድ ያመጣችው ወንድ ንገረኝ እስኪ ማለት ነው። ማን አመጣለች? አንድ ወን ያመጣችው ማን? ደስታ ልትል ነው አይደል? ደስታ ምን አደረገችው? የአብርሃምን ልንገርህ መዘርዘር አይጠብቅብኝም። ምክንያቱም ያለፈው ነገር ቪዲዮ ላይ ስላለ ሁላችሁም ቼክ ማድረግ ስላላችሁ ምናልባት አንተም ካላየው ያን ነገር ማየት ትችላለህ። ሲጀመር ማለት ነው አሁን ማለት የሩታ እህቶች ማለት ነው የሩታ እህቶች ማለት ያም ሲመጣ አሁን የሩታ እህቶች አሉ ታላላቆቹ አሉ። ያም ሲመጣ ይሄም ሲመጣ ቆይ እህት አይደሉም እነሱ ታላላቆቹ ደግሞ ምን አሉ እንዴ? አይ መምከር የለባቸውም ሩታ እንደዚህ ይሄ ልክ አይደለም ማለት የለባቸውም። እሺ ቡዜ ምንድን ነች ለአብርሃም? ቡዜ ምን ነች ለአብርሃም? ቡዜ ምን እንደው እኮ ደስ ነው ያላት አይደለ እንዴ? ቡዜ እኮ ደስ ነው ያላት። አይ ወደ እህት ከመጣልኝ እኮ ነው ወደ እህት ከመጣ እኔ እመጣለሁ እኮ ነው። ለዛ ነው ምክንያቱም እኔ እህቴ ነች እንድትጎዳ አልፈልግም። ሩታ ማለት ነው አሁን ሩታ ስንት ሁሉ ታስገባለች ታስወጣለች። የሆነ ማለት የምትጫወተው ድራማቲክ ነገር ነው የምትጫወተው። ገብቶሃል አይደል? ዳኒን ታስገባለች ታስወጣለች። አብርሃምንም በፈለገችው ሰዓት ታስገባለች ታስወጣለች ነበር ከዛ በፊት። ያ ደግሞ ምንድነው አሁን ማለት ትላንትና ራሱ አሁን አንቨርሰሪ ምናምን ብለው ያከበሩት ራሱ ምንድነው የሆነ ቀመር አስበው የሆነ ሸዋሸዋ አስበው ምናምን ነገር ምን ማሰባው ነው እንጂ ሩታ አታውቅም ይሄን ነገር። ቪዲዮ አታዩም እንዴ? ነው እኮ ሰው ሁሉ የሚመጣው ማለት ሩታም ብቻ ስለጠላችሁ በጭፍን እየመጣችሁ የምትናገሩት ነገር ነው። እኔ አላር የሚደብረው የምሬን ነው የምልህ። ይሄ መሳቅ ምናምን ነገር አለ። ሁላችሁ የመጣችሁ ሩታም ብቻ ስለጠላችሁ እንዴ? አንተ ሴት እኮ ነች። እኛ ጠልተናት አይደለም ማታደርገው ድርጊቷ ነው እኛ ምን ጠላ ያደረገች በቃ እንደ ሴትነት በቃ ተከብራ መቀመጥ እንደ ሴትነት ለመነችው ጠየቀችው በቃ እንዴ ብዙ ነገር ስላሳለፈ የለመናት እሱ ነው ሲጀመር በቃ ለመነችው ከዚህ በኋላ ለመነችው ማለት ነው። ብትሳል አታገኙም እሱ ከዚህ በኋላ አታገኙም ብትሳል አታገኙም። እኔ ይሄው እኔ ከዚህ በኋላ ሄርሜላ ትኑርለት ከዚህ በኋላ ሄርሜላ ትኑርለት እንደማመጥ አይደለ ሄርሜላ ሆነችለትም አልሆነችለትም እኛ መለከተንም እኮ በቃ ወሰነ ሄደ አይደለ? ስለዚህ በሩታ ህይወት እናንተ አሁን ለምን ሲወስን ደግሞ ማለት ነው ካየው ምን አደረገሽ? ሲወስን ደግሞ ማለት ነው ካየው እንዲህ በአንዴ አይደለም የሚወስነው። ገብቶሃል? እንደሷ በአንዴ እንደ ሩታ በአንዴ አይደለም። ሩታ ምንድን ነው በአንዴ የወሰነችው ነገር? ምን ወስናለች ሩታ? ማንን አፈቅራለሁ ብላ ታውቃለች? ማንን ከማን ጋር እንደዚህ ግዴታ እኮ አፈቅራለሁ ማለት እኮ ሚዲያ ላይ አፈቅራለሁ ማለት እኮ አይደለም የሚጠበቅ። እሺ አይጠበቅም። ገብቶሃል አይደል? እሺ የት ስትሽከረከር አይታታል? ብዙ ቦታ ከልጇ በስተቀር የት አይታታቸዋል? ልንገር አንድ ነገር ይሄ ድጋሚ የለም ማለት ነው። ይሄን ነገር ማለት ነው ይሄው በአንተ ቤት እንናገራለሁ። መቼም ያንተ ቤት ነው አይደለ? በእኔ ቤትም ተናገሩ ያለው የሄርሜላና የአብርሽ አይነት ሺህ ቢደረደር የሩታ ነው የጥፍር ኃይል ማለት ነው። ጥፍሩ ኃይል ሌላ አይደርስባትም። ልትስቅ ትችላለህ። እኔ ግን የለም ማለት ነው በኮንፊደንስ 100% ነው ማውራላት። ሩታ በጣም ጀግና ነች። እግዚአብሔርን ነው የምልሽ። እኔ በጣም አይደለም ልትስቅ ትችላለህ። አይ ዶንት ኬር ምንም ነገር ችግር የለም። እኛ ችግር የለብንም። ሳቃችሁ አልሳቃችሁ ብትሰሉም አብርሃምን አታገኙትም አላችሁ አላውቅም። ይሁን አላረል የሚተረትን ተረት አለ። እኔ ተረት የምተርባችሁ አልፈልግም።
እኔስ ለዚህ ነገር ከፈለከኝ አመሰግናለሁ ስለጠራኸኝም። ከዚህ በላይ ግን መቆየት አልፈልግም። ምክንያቱም አወራረ ራሱ ነው ያልተመቸኝ። አይደለም ለምን በቃ ይሄ እኮ ነው ችግራችሁ ይሄ ነው። ምንድነው ችግራችን? ችግራችሁ ይሄ ነው በቃ የሆነ እውነታ ምናምን ሲወጣ በቃ የሆነ ማለት እያስመሰላችሁ ነው የሚታወቀው። በዚህ ሰዓት ነው እያስመሰላችሁ እንዴ ምን አደረግን? እንደውም ማለት ነው እኔ በቃ ኤርሜላ እንኳን መጣች ወደ አብርሃም ህይወት እንኳን መጣች አብርሃም መጣች። እሺ እንኳን መጣች ከሩታ ራሱ ማርያም ከሩታ ራሱ ሲጀመር ከዛ በፊት ራሱ እየኖሩ የነበረው የውሸት ህይወት ነው እየኖሩ የነበረው። አሁን ሲጀመር በቃ እንደውም በቅርቡ ማለት ነው ሰርግ ጠብቁ። እኔ መጠብቀው ያንን ከጾማ አሁን ጾም ሲወጣ ካሜራ እንደውም እኔ የሚይዝላችሁ ካሜራ እኛ ካሜራ አንፈልግም ለካሜራ አንፈልግም። ቪዲዮውን ራሱ ለማን ነው ላከለት? ለአብርሃም ማለት ነው። አንድ ነገር ደግሞ ጠይቅ ማለት ጠይቄ ሳልሄድ አላር ይሄን ነገር ሳልጠይቅ መሄድ አልፈልግም። አብርሃም የወንድ ስራ ነው እየሰራው ብለህ ታስባለህ? አብርሃም የወንድ ስራ ነው እየሰራ ያለው። አዎ በቃ ስለዚህ ወንድነት የልጁን እናት ትቶ ዝም ብሎ ሴት ሄዶ አፍቅርሻለሁ ማለት ነው ወንድነት እንዴ? ግዴታ ቆይ ግዴታ ልጁን ብሎ ከማይሆነው ሰው ጋር መቀጠል አለበት ነው መቀጠል አለበት። እንደዚህ ብላላ ነገ ታፍርበታለህ። ይሄን ነገር የለም ሁላችሁም ታፍርበታላችሁ። አብርሃም መጥቶ ሩታ ጋር ካልመጣ ሄርሜላን ጥሎ ድጋሚ ምን አልተላላችሁ ድጋሚ እሺ ለማንኛውም ከዚህ በላይ ነው ቆይታ አልፈልግም። ቤት ቅር አይልም አይደል? ቅር አይለኝም። እሺ ችግር የለውም። ስለጠራኝ አመሰግናለሁ። እና ቤተሰብ ያው እንዴት እየሆነ እንደነበረ አይታችኋል አይደል? እንዲህ ነው በቃ ማለት ስለ አብርሃም ሲወራ እንደዚህ ነው የሚያደርጋቸው ብዙ አሉ ልክ እንደሱ ማለት ነው ብዙ አሉ። ከቻልኩኝ ግን እንደዚህ ማለት ማስተንፈሻ እንደዚህ እያገኘሁኝ ብሰጣቸው ደስ ይለኛል እኔም ማለት ነው። ማለት ከአብርሃም ጀርባ እኛ እንዳለን እንዲያውቁ እንፈልጋለን መቼም ቢሆን ማለት ነው። ማለት አሁን ላይ በቃ ሁሉም ስለ ሩታ እንደዚህ ነው የሚሉት ከጀርባ እኛ አለንልሽ ምናምን። እኛም ከአብርሃም ጎን አለን። ምንም ነገር ቢመጣ እኛም ከአብርሃም ጎን አለን የትም እንትን በለን ማለት ነው። እና ቤተሰቦች ቆይቼም ብመጣ ማለት ሶሪ ብያለሁኝ። እና ቤቱን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማለቴ አካውንቴ ከሰራውበት ስለቆየ ትንሽ ሊመታ ስለሚችል አካውንቴ እንዲነሳ የእናንተ ብርታት ያስፈልገኛል። እና ቤተሰብ ማለት ከዚህ በኋላ አልጠፋም ማለት ከጀርባ ነበረ እንትን እያልኩኝ የነበረው የሆነ ነገር ሲብስ ነበረ ቪዲዮ ላይ የመጣው። ከዚህ በኋላ ግን ከቪዲዮ ስለማልጠፋ ከጎናችሁ ነኝ። እኔም እናንተ ማበረታቱኝ። ከዚህ በኋላ አብረን ነን። ሰላም